ኤአይ እንዴት ነው የሚሰራ ብላችሁ አስባችሁ ታውቃላችሁ? ሰው ልጅ ከሚያውቀው በላይስ ኤአይ ያውቃል? ኤአይ እና ሮቦት ምንድን ነው ልዩነታቸው? ወይስ አንድ አይነት ናቸው? ብዙ ሰው ከኤአይ ተያይዞ ሲወራ ኤአይ ማለት በዓለማችን ያለ በሙሉ ልክ እንደ ጠንቋይ በእጁ መዳፍ እንዳለ አድርጎ የሚያወራ ወይም የሚጠነቁል አይነት አድርጎ የሚወስድ ሰዎች አሉ። የሆነ ፎቶ ወይም ደግሞ የሆነ ቪዲዮ በኤአይ እየተሰራ ነው ምናምን ሲባሉ በቃ ኤአይ እዚህ ዓለም ያለ ነገር የማያውቀው የለም፣ የማይሰራው ነገር የለም ብሎ የሚያስቡ ሰዎች አሉ። ኤአይን የተረዱ ሰዎች ኤአይ ላይ አሁን በትኩረት ይሰራሉ። ለምሳሌ ኮሜዲያን እሸቱ ካያችሁ ስለ ኤአይ ደጋግሞ ይናገራል። ማለት አይታችሁ ሊሆን ይችላል። ከዚህ በፊት ስልጠና ማዕከልም አለው የኤአይ። ለምንድን ነው እዛ ጋ ትኩረቱ የሳበው ምናምን ብለን መጠየቅ እንችላለን። በእርግጥ ኤአይ ሁሉም እዚህ ዓለም ያለ ያውቃል ማለት አይደለም። እና እንደዚህ ካልሆነ ኤአይ ከየት ነው የሚያመጣ መረጃው የሚለው ስናይ ለምሳሌ ፌስቡክ ላይ ፖስት እናደርጋለን ፎቶዎችን፣ ከዛ ስለ ሂስትሪያችን እናወራለን። ዩቲዩብ ላይ ፖስት እናደርጋለን፣ ስለ ሂስትሪያችን እናወራለን። ኢንስታግራም ላይ እንደዚሁ ሌላ ማህበራዊ ሚዲያዎች ላይ ፖስት እናደርጋለን። ስለዚህ ያ ከኢንተርኔት ጋር ኮኔክት ይደረጋል ኢንፎርሜሽኑ ማለት ነው። ስለዚህ ስለሆነ ሰውዬ ለምሳሌ ከጠየቅ ነው ስለዚህ ሰውዬ ያለ ማንነት እስኪ አጣራልኝ ወይም ጻፍልኝ ምናምን ብለን ከነገር ነው ትክክል ሊነግረን ይችላል ማለት ነው። ምክንያቱም እዛ ጋር ኢንፎርሜሽን አለ፣ እንደ ኢንፑት አለን ማለት ነው። የሆነ ማህበራዊ ሚዲያ ላይ ወጥቶ ማያቅ ስሙ ምናምኑ እዛ ላይ የሌለ ሰው ለምሳሌ የሆነ አንድ የመንደር ጓደኛችሁ አምጥታችሁ ኤአይ ላይ ይህ ሰውዬ ማን ይባላል፣ እድሜው ስንት ነው፣ ቁመቱ ስንት ነው ምናምን ብላችሁ ብትጠይቁት ለምሳሌ አያውቀውም። ምክንያቱም ስለዚህ ሰውዬ ኢንተርኔት ላይ ወይም ከኢንተርኔት ጋር የተያያዘ መረጃ ምንም የለም ማለት ነው። ቢኖርም ደግሞ ስለዛ ሰውዬ ለምሳሌ ሊኖር ይችላል፣ ኢንፎርሜሽኖች ሊኖር ይችላል። ግን ኤአይ ሁሉም ላያመጣልን ይችላል፣ በትክክል ላያመጣልን ኤአይ በትክክል ያለውን መረጃ ላያመጣልን ይችላል። ይሄ ለምን ይሆናል የሚለው ስናይ ኤአይ አብዛኛው የሚወስዳቸው ኢንፎርሜሽኖች ማለት ብዙ ቦታ ላይ ወይም ብዙ ሰው የሚስማማባቸው ብዙ ቦታ ላይ ልናገኛቸው የምንችለው ኢንፎርሜሽን ነው የሚወስደው። ለምሳሌ ስለዚህ ሰውዬ የወሰድነው ቅድም ፌስቡክ ላይ ኢንፎርሜሽን ይኖራል። በዚህ ቀን ተወልዶ በዚህ ቀን ሞተ ምናምን አይነት፣ በዚህ ቀን ተወልዶ በዚህ ህይወት አለ ምናምን ብለን ልንጽፍ እንችላለን። ሰው እዛ ጋር አንድ የተወሰነ ጓደኞቹ ምናምን ነው የሚያውቁት። ፌስቡክ ላይ የማይታወቅ ከሆነ ዩቲዩብ ላይ የማይታወቅ ከሆነ እንደገናም ሌላ ኢንስታግራም ላይ፣ ቴሌግራም ላይ፣ ቫይበር ላይ እንደዚህ የተለያዩ ማህበራዊ ሚዲያዎች ላይ የማይታወቅ ከሆነ ስለዚህ ሰውዬ በአብዛኛው ሰው ማለት ብዙ ሰው የማያውቀው ከሆነ ትክክል ብሎ ላያቀርብልን ይችላል ማለት ነው። ከዚህ በተጨማሪ ኤአይ የሚያቀርብልን ኢንፎርሜሽን ትክክል ላይሆን ይችላል። ለምሳሌ ሜዲካል ወይም ከጤና ጋር የተያያዙ ነገሮች ኤአይ ብዙ ትክክል ላይሆን ይችላል ማለት ትክክል የመሆን እድሉ በጣም ዝቅተኛ ነው። ለምሳሌ የሆነ ሰው ሆዱ አሞት እንበልና ሆዴ ያመኛል ምን ላድርግ ምናምን ብሎ ሊጠይቀው ይችላል። እንዴት ያደርጋል ይለዋል። እንደዚህ ይቆርጠኛል ምናምን ሊለው ይችላል ማለት ነው። የሆነ መፍትሄ ያስቀምጥለታል። ኤአይ ስለዛ ሰውዬ ምንም የሚያውቀው ነገር የለም። ምክንያቱም ከአሁን በፊት በሽታ ሊኖረው ይችላል። ካልሆነ ደግሞ የሆነ የማይስማማ ምግብ ለጊዜው በልቶ ሊሆን ይችላል። ወይም ደግሞ ያ ሰውዬ ያለበት ዌዘር ኮንዲሽንም ሊሆን ይችላል። ኤአይ ይህን መፍትሄ ሰጠኝ ወይም ደግሞ ይህን መልስ ሰጠኝ ብለን የሰጠንን ሁሉም ብንወስድ ትክክል ላይሆን ይችላል። ሌላ ጣጣም ልናመጣ እንችላለን ማለት ነው። ኤአይ የሚያመጣው ማለት ኤአይ መልስ የሚሰጠን ብዙ ቦታ ላይ ያለ ብዙ ቦታ ላይ የሚገኝ ለምሳሌ ዊኪፒዲያ ላይ አሁን የሚገኝ ከሆነ ስለ አንድ ነገር በትክክል መናገር ይችላል ወይም መጻፍ ወይም መልስ ሊያመጣልን ይችላል ማለት ነው። ኤአይ ከሰው ልጅ ከሚያውቀው በላይ ያውቃል ወይ የሚለው ነገር አያውቅም። ምክንያቱም እኛ ባስገባንለት መረጃ ተመርኩዞ ነው ኢንፎርሜሽን የምሰጠን እንጂ በራሱ ተፈላስፎ ወይም ጠንቁሎ አይደለም። አንዳንድ ሰዎች ኤአይ ሮቦት ይመስላቸዋል። ማለት ሮቦትና ኤአይ ምንድን ነው ልዩነታቸው ካልን በጣም አይገናኙም። ማለት ሮቦት ማለት ኦርደር ተሰጥቶት ምናልባት በካሜራ ሴንሲቲቪቲ ሊሆን ይችላል ወይም ደግሞ ፕሮግራምድ ሆኖ ነው እንትን የሚለው። ኤአይ ማለት ደግሞ እዛው ከኢንተርኔት ሳይወጣ ያለውን መረጃ ከሌላ ሶርስ ጎልጉሎ አምጥቶ የሚሰጠን ነው እንጂ ሌላ አዲስ ነገር የሚፈጥር አይደለም። እንደ ሮቦትም ወደዛ ወደዚህ ብሎ ለፍቶ ጥሮ ግሮ የሚሰራ አይነት አይደለም ማለት ነው። አሁን እዚህ ላይ ማስተላለፍ የምፈልገው ውድ ተመልካቾቼ
የእኛ ትውልድ ኤአይ ላይ በጣም ፎከስ ማድረግ አለበት። የትኛው ስህተት የትኛው ትክክል የሚለውን በደንብ እንትን ማለት አለበት። የመጣለት መጠቀም የለበትም። በእርግጥ ተመልሼ በሌላ ቪዲዮ እመጣለሁ። ማለት ኤአይ ልንጠይቀው የማይገቡ ጥያቄዎች ወይም ትክክል ሊመልስልን የማይችሉ ጥያቄዎች ብዬ በሌላ ቪዲዮ እመጣለሁ። ውድ ተመልካቾች እስከዛ ይህ ቻናል ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ፣ ሼር አድርጉት። በሌላ ቪዲዮ እመለሳለሁ።